ሀገር ታስፈልገናለች። ሀገር ደግሞ የመሪዎች ብቻ አይደለም። ሀገር እኛ እንገነባለን እኛ እናቅዳለን ብቻ ማለት ሰውም አለበት። አሁን ግን የምናያቸው አጀንዳዎች በሙሉ እኔ ይገርሙኛል። ወይ እኔ እንደው እንግዲህ እንደዚህ ስናወራ የማይመቻቸው ብዙ ሰዎች ይኖራሉ። ይሄ እንግዲህ አክራሪ ኦርቶዶክስ ምናምን ይሄ ማክራሪ ያለ ማክራር ጉዳይ አይደለም። እስቲ አንዴ ጨርሱ ብሎ ሊሰማን ነው እንጂ የሚገባው የምንሰድበውን የምንጮህበትን የምንባላበትን ርዕሶች በየጊዜው ማምጣት መቻል የለበትም። አሁን እኮ በቃ የሆነ እኔ ልክ ኮሚኒኬሽን ሚኒስተር፣ ጤና ጥበቃ ሚኒስተር ምናምን ሚኒስተር እንደምትለው የጸብ ሚኒስተር መመስረት ነው የቀረን በየቦታው። ውድ ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ሰንበትን ከኛ ጋር እያሳለፋችሁን ያላችሁት አሁን ደግሞ የእንግዳ ሰዓታችን ላይ ነው ያለነው። እንግዳችን እጅግ የምንወደው የምናከብረው የቤተ ክርስቲያናችን ጌጥ ስለ ሀገሩ የሚቆም ወጣት ጋዜጠኛ ነጋሽ በዳዳ ነው። ማን ነው እንጠይቀዋለን። ቆይታችሁን ከኢቲአርት ሚዲያ ላይ አድርጉ። ነጋሽዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ኢቲአርቶች። እንደው እስቲ ለተመልካቾች ነጋሽ ማን ነው? ነጋሽን ማወቅ እንፈልጋለን የሚሉ ተመልካቾች አይጠፉምና እንደው ነጋሽ ማን ነው? እስቲ ትንሽ አስተዋውቀን። እንግዲህ ነጋሽ እንኳን የአደባባይ ሰው ነው። ያን ያለ ብዙ ማስተዋወቅ ላይገባ ይችላል። በመጀመሪያ ግን የእውነት የኢቲአርትን አንድ ነገር ልናገር። ብዙዎቻችን ሰንበትን እያከበርን ያለነው ከመንፈሳዊ ሕይወት ውጪ ነው። ሰንበት በራሱ እንዲከበር ወይም ሰንበት ስራ ዝግ እንዲሆን መነሻ የሆነችዋ እቺ ተዋህዶ ቤተክርስቲያን ከሷ ባፈነገጠ መልኩ ነው መዝናኛ እየተባለ ጭፈራ ሁሉ ነገር ያንን እንግዲህ መለስ የሚያደርግና ሰው ከራሱ ጋር የሚነጋገርበት ታሪኩን መለስ ብሎ የሚገልጥበት ብዙ ነገሮችን በክርስቲያናዊ ስነ ምግባር እየተዝናናም ቁም ነገር እየጨበጠም ነገንም ተስፋ እንዲጨብጥ ስላደረጋችሁ ሰንበትን ከኛ ጋር የሚለው መርሃ ግብራችሁ እጅግ በጣም ነው የማከብረው። የተዋህዶ ልጆችን መደገፍ መቻል አለባቸው፣ መበረታታት መቻል ስላለበት ይሄንን ላመስግን። ከዛ ውጪ እንግዲህ ነጋሽ በዳዳ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። የአዲስ አበባ ልጅ ነኝ። አንደኛና ሁለተኛ ደረጃ ትምህርትንም የተማርኩት እዚሁ አዲስ አበባ ነው። ግን የኔ የልጅነት ጊዜ ምናልባት ማንሳት ከተፈለገ በጥቂቱ እንዲሁ ሌሎች ጊዜ ሌሎች ወጣቶች ሌሎች አካባቢዎች ያሳለፉት የልጅነት አይነት አይደለም። ኢቨን ጨዋታዎቻችን ሁሉ የተገደቡ ናቸው። ስንጫወት ከቤተ ክርስቲያን ጋር ባሉ ስርዓቶች ነው የምንጫወተው። ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ይባላል። እኔ ያደግኩበት ከአዲስ አበባ ሁለተኛ ነው። ምናልባት ወደ ኋላ ላይ ካነሳ ነው እኛ አካባቢ ትምህርት የሚሰጠው ኢቨን ዘመናዊ ትምህርት ቤት እንኳን አልነበረ። በመጀመሪያ የቅስና ትምህርት ነው፣ የቄስ ትምህርት ቤት ነው ያለው። ስሙን መክፈል አቅቶት ከትምህርት የሚቀር ወጣቶች ወይም ማህበረሰብ ባለበት ቦታ ነው ያለ ነው። የኔታ ናቸው የሚያስተምሩን። ቤተክርስቲያን ውስጥ ነው የምንማረው። ስለዚህ የኛ የህፃንነት ጨዋታ እንኳን የሚመጣው አንድ ከኛ በእድሜ ገፋ ያለና በትምህርቱ ገፋ ካለ ካህን ሆኖ ነው የሚጫወተው። መለስ ያለው ዲያቆን ነው። ሌላው ደግሞ ምእመን ሆኖ ነው። ሰንሰል ነው አካባቢያችን። ቅድስት ቅኔ ማለት ቤተልሔም ሁሉ ቤተ መቅደስ ብለህ በሰንሰል ሰርተ ጨዋታችንም ከዛ የዘለል አይደለም። በጣም ጥሩ በሚባል ስነ ምግባር ታንጸን ያደግንን የአካባቢው ሰዎች በሙሉ ከፍ ሲል ምናልባት የልጅነት ጨዋታ እንኳን እንትን ብል ባስታውስ ወይ አባሮች ነው ወይ አትሌቲክስ ሩጫ ነው። በጣም ረዥም ከዛ የዘለለ ነገር የለንም። እኔ እንግዲህ እንደ ማንኛውም ሰው አዲስ አበባ ላይ ነበርን። የቆሎ ትምህርትም በቤተ ክርስቲያን ተምሬያለሁ። ከቤተ ክርስቲያንም እንግዲህ ነበርኩ ታሪክ ነው ታሪክ ላወራለህ ነው ነበርኩ የሚለው በቤቱ ስላልቆየን ከዛ ወጣን። የኪነ ጥበብ ስራዎችንም እንግዲህ ሞካክረናል። በተወሰኑ የኪነ ጥበቡን ወደ 9 ዓመት በክበብ ስራዎች በዓለማዊ የክበብ ስራም ቆይቻለሁ። ያልገባሁበት ቦታ የለም፣ ያልሄድኩበት ቦታ የለም። ግን ሰዎችን አንድ ሊያደርጉ በሚችሉ እግዚአብሔር ሊፈራ በሚችልባቸው ቦታዎች በሙሉ አለሁ። ከዛ ባለፈ እንግዲህ የጋዜጠኝነት ህይወቴ ነው። ጋዜጠኛ ከሆንኩ በኋላ ዛሬም ጋዜጠኛ ሆኜ ያለው ነጋሽ በዳዳ ማለት ይሄ ነው፣ ሌላ የለውም። ውድ ተመልካቾቻችን ጠያቂውን እየጠየቅን ያለነውና ቅድም እንደው አንድ የሚያስደንቅ ነገር ስትናገር ነበር። በተለይ ደግሞ ያንተ የአብነት ትምህርት ህይወትህ አንድ ቦታ ላይ እንዳለፈ ሰምቻለሁና እሱም
ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን እንደው በአብነት ትምህርት ህይወትህ እንደገጠመ ነገር ካለ ቦታውም ደግሞ ከኢትዮጵያ ሁለተኛ እንደሆነ ሰምቻለሁና እስኪ ስለሱ ትንሽ አጫውተን። አዎ የዚህ ምስረታ ነው የአዲስ አበባ ላይ ነው ምስረታ። አንደኛ ቀራኒዮ መድኃኔዓለም ነው። በወራት ወይ በአመት ቢበላለጡ ነው ቀራኒዮ መድኃኔዓለም በመዲናችን አዲስ አበባ ብዙ ጊዜ ቀራኒዮ መድኃኔዓለም ይታወቃል። ከዛ በኋላ ሁለተኛ ወይ እንጦጦ ወይ ደግሞ ፒያሳ የሚሉ አሉ በብዛት አራዳ ጊዮርጊስ። እሱ ስህተት በፍጹም የቤተክርስቲያናችንም ታሪክ ከተያያዘችው ነው። እንግዲህ ብዙ አየህ ታሪኮቻችንና አለማወቃችን የራሳችንን ታሪኮች ማፋለስና መዛባቱ ላይ እንመጣለን። ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ይባላል። 1827 ይመስለኛል። ብቻ ግን አሁን ከ187 እድሜ በላይ ነው። የአዲስ አበባ ዓመት ስንት ነው? እንግዲህ የአዲስ አበባም ሀያቷም ጭምር ነው ማለት ነው። አዲስ አበባን የሚያስተዳድሩ ስለ አዲስ አበባ የሚጨነቁ በሙሉ እንግዲህ አዲስ አበባን ቀድመን ማወቅ አለብን ካሉ በዓለማዊም ቢሆን አዲስ አበባን ከነምናምኗ ማወቅ ይጠበቃልና ረዥም እድሜ ያስቆጠረ በጣም ታላላቅ አባቶች ያለፉበት አሁንም ያሉበት ነው። ሳሎ ጊዮርጊስ የተባለበትን ምክንያት ከአባቶች ሲሰማ የነበረበትን ግን ልናገር። በጣሊያን ወረራ ወቅት እንግዲህ ጣሊያን ብዙዎች ሰብሰብ ባሉበት ጊዜ ላይ መተኮስና መግደል ይወዳል። ሳሎ ቅዱስ ጊዮርጊስ ደግሞ እንዲህ እንዳሁኑ ብቻ ሳይሆን ከ15 ዓመት በፊት ከዚህ ከሳሪስ በኋላ ወደ ቃሊቲ ስትመጣ ብዙ ነፃ ቦታ ነው። ህንፃው ምኑ አሁን የመጣ ነው። በነገራችን ላይ በእርሻ ነው የምትሄደው። ኢቭን ወደ ቃሊቲ የሚመጣ ታክሲ የትኛው ታክሲ እንደመጣ እናቶች እቃ ቢጥሉ እንኳን የት እንደጣሉ የሚያውቁበት ነው። በዛን ጊዜ ደግሞ አስበው በጣም ነፃ ነው እና አሁን ቃሊቲ ገብርኤል ከሚባለው ስፍራ ባለፈ ወደዚህ ወደ ኋላ በራቀ አሁን ያሉበት ሳሎ ጊዮርጊስ ላይ አባቶች ታቦት ከበው ያነግሳሉ እና ጣሊያን መጥቷል፣ እባካችሁ ያጠፋችኋል፣ ታቦቱን ይዛችሁ ሽሹ፣ ጥፉ፣ ስለዚህ ተኩሶም ይገላችኋል የሚባል ነገር አለ። ሳለ ጊዮርጊስ የትም አንሄድም፣ ስለዚህ ህይወታችንን ማለፍ ካለበት እዚሁ ነው የሚያልፈው የሚል ታሪክን እሰማለሁ። ሳሎ ተባለ። መጨረሻ ላይ እንግዲህ በአጠራር ሳለ ጊዮርጊስ ነው። የእውነትም ደግሞ ይነገራል። ምናልባት ያን ኢላማ አድርጎ ጣሊያን ይተኩሳል፣ በጣም ረዥም ተተኳሽ ጥይቶችን፣ ግን ቤተክርስቲያኑ ሳይደርስ እያረፈ ይከሽፋል። ብዙ ነገሮች ይነገራሉ። ለዛ ነው ሳሎ የተባለው። ጥንታዊ ህይወት ነው። በቆሎ ትምህርት ቤት እንግዲህ በአብነት ትምህርት ቤት ውስጥ ያልታየ ነገር የለም። የሚወራም የማይወራም በጣም ብዙ አለ። ተንኮልም ያለው እዛ ነው፣ ጽድቁም ያለው እዛ ነው። እንግዲህ ተንኮል ሲባል አሁን ዓለም የተጠናወተችው ተንኮል አይደለም። እንዲሁ አብረህ ስትጨዋወት አንዱ ጋራ ምናልባት የወዳጅነት ጨዋታ ልትጫወትበት የምትችለው ነው። ትክክል እንጂ የዓለም ተንኮል ቤተክርስቲያንን ነክቷት አያውቅም። ሰይጣን የለም ማለት አይደለም፣ ግን ቅዱስ ሚካኤል ተጭኖታል። በአብነት ትምህርት ቤት ውስጥ ያላየነው ነገር የለም። በጣም ደስ ከሚሉኝ ነገር ግን የልጅነት ጊዜን አስታውስ ካልከኝ 23 ተማሪዎችን አይገርምም? በሰማዕቱ ልክ ነው ቤተክርስቲያን ውስጥ ቦታው ላይ ያለ ያብነት ተማሪ። አዎ ያብነት ተማሪ 23 ነን እና መቃብር ቤት ውስጥ ነው የምናድረው። ትምህርት ከጨረስን በኋላ 5-6 ሰዓት እንጨርሳለን። ትንሣኤ በጣም ይናፍቀኛል። ለምን ይናፍቃል ካልክ አንድ ምእመን ነበረች ትዕግስት የምትባል አስታውሳለሁ። ትንሣኤ በመጣ ቁጥር 23 ነጠላ ትገዛና ለ23ቱም የአብነት ተማሪዎች እንድንቆርብ ታደርገናለች። ነጠላ በመልበስ አዲስ ነጠላ። አሁን ይሄ ሲነገር ነጠላ ምን ታሪክ ነው ወይ ይባላል። እኔ ባለፍኩበት እኔ ባለሁበት ያንን መለስ ብለን ስናስበው ከህይወታችን ሊጠፋ የማይችል ትልቁ ትዝታ አንዱ እሱ ነው። እጅግ በጣም የቤተ ክርስቲያኑ ስርዓት ብዙ ነገሮቹ ቅድም ልክ እንዳልኩ የሚነገሩም የማይነገሩም ነገሮች አሉ። ግን አሁን ላለንበት መሰረት በተለይ ለኔ ምንም አይደለም፣ ቤተ ክርስቲያን ነው። ቤተ ክርስቲያን ባልሆን ኑሮ እኔ እንደነበርኩበት አካባቢ ብዙ የከፉ ነገሮች ይኖራሉ። እኔም ብቻ ሳይሆን ሳሎ ቅዱስ ጊዮርጊስ ላይ ያደግን ወጣቶች ያሉ ወጣቶች በሙሉ በእኔ ህይወት ውስጥ ናቸው ያሉት። ልክ እንደኔው አይነት መልካም ስብዕና ማህበረሰቡም በጣም እጅግ መልካም የ23ታችን እናት ይተዋወቃሉ። ታምናላችሁ? በጣም ያን ያለ እናቶች ብቻ ሳይሆን ቤተሰብ ይተዋወቃል። ስለዚህ እኔን የነበረኝ 23-24 እናት ነው ማለት ነው። ከዛ በላይ ነው። ልክ አባት ነው፣ ወንድም ነው። በጣም ደስ የሚል ስነ ስርዓት ነበረው። የማይረሳ ጊዜ ነው። ግን ምን ይከፋል ካልከኝ ደግሞ ይሄን ታሪክ ነው ብሎ ማውራቱ ይከፋኛል። ሆነን ብናወራው ጥሩ ነበረ። በዛው በድቁናውም በቅስናውም ሄደን
አምላክ የፈቀደ ቦታ ብንሆን ጥሩ ነበረ፣ ግን አልሆነም። ሌላ ቦታ ነን። እንጭኒ ጊዮርጊስ በጣም ዘመናትን ያስቆጠረ ታላቅ ደብር ነው። በጣም ትልቅ ጥንታዊ ነው። ግን ወደዛ የመጡት አባት ናቸው እንዲያሳውቁት ያደረጉት። እንግዲህ አሁን ዘመን ምንድን ነው እሱ ውጪ ያሉ ዓለማዊ የሆኑ ሰዎች የቤተ ክርስቲያን ፋሽን ነው ይላሉ። ፋሽን ቤተ ክርስቲያን የላትም። ግን ጊዜ አላቸው። ሰማዕታቱም ጻድቃኑም የሚነሱበት የሚወሱበት የሚገኑበት ጊዜ ቃል ኪዳን አላቸው። የሆነ ጊዜ ላይ እንግዲህ እናታችን ቅድስት አርሴማን በብዙ ቦታ እንመለከታለን። የማያምኑ ሰዎች በቀልድ ያዩታል። ለእኛ ለምናምን ግን ቃል ኪዳን የተገባበት ጊዜ ነው ብለን እናስባለን። ከዛ መካከል አንደኛው እንግዲህ ሰማዕቱ ቅዱስ ጊዮርጊስ ነው ብዬ አስባለሁ። በብዙ ቦታ ተአምራትን እያደረገ ስለሆነ እኚህ ወደ እንጭኒ የመጡት አባት በሚገርም መልኩ ትምህርት አልተማሩ። በሚገርም መልኩ ቅስናም የላቸው። ኢቭን ምእመኑን እንኳን እንዴት ማሳለም እንደሚችሉ እንኳን አያውቁም። ራእይን የተገለጠላቸው። ስለዚህ ሂድ እጅህን በሕዝቤ ላይ ጫን እኔ እናገርሃለሁ የሚል ነው። ካህናቶች ናቸው ሲያግዟቸው ሁሉ ነገር። እኚህ አባት የበረከት ስራን ከሰሩና የድህነት ስራውን ከሰሩ በኋላ ድውያንን ካስለቀቁ በኋላ በቀጥታ የሚሄዱት ወደ እርሻቸው ነው። ከእርሻ አይወጡም። ሌላ ነገር የላቸው። እዛ ያንን ስራ ከሰሩ በኋላ ደግሞ 4-5 ኪሎ ሜትር ነው ተመልሰው ወደ እርሻቸው የሚሄዱት። ከዓለም ጋር ምንም ግንኙነት የላቸው። ምንም ከአሜሪካ ከአውሮፓ ከተለያዩ ቦታዎች ይመጣሉ። ድህነት አግኝተው ምን እናድርጎሎት ቤተክርስቲያን ቆዩ ነው የሚሉት እሳቸው። ቤተክርስቲያን ቆይታችሁ በቃ ክርስቶስን አገልግሉ ነው እንጂ የሚሉት ይሄ የሚሉት የለም። እንደው ከሳቸው ከሰማሁት አንድ ታሪክ ምንድነው እዛው አካባቢ ላይ ገጠር ነው። ኢቭን ኔትወርክ የለም። ላይቭ መስራት አይቻልም። እኛ እንኳን ለቀረጻ በምንሄድበት ሰዓት ላይ ኔትወርክ የለም። ስንወጣ ነው ከዛ ቦታ ኔትወርክ ያለው። ግን እዛም ቢሆን ከሚርቁ 4-5 ኪሎ ሜትር ከሚመጡ እንደው እዛው ቤት እንስራሉት ብለው የዳኑ ሰዎች ከዳኑ በኋላ ወደ ውጪ ሲሄዱ አባታችን እሺ ስለማይሉ ቤት ሰርተው ይሰጧቸዋል። የጭቃ ቤት ማለት ነው። እኚህ ታላቁ አባት ያደረጉት ምንድነው? ያንን ቤት ለጸበልተኛ ነው የሰጡት። አሁንም መልሰው ወደ እርሻቸው ናቸው እሳቸው ያሉት እና በጣም የሚገርም የድህነት ቦታ ነው። ማመን የማይቻሉ ነገሮች አሉ። በእኔ ትድናላችሁ የሚሉ እንደ ዘመኑ እዛም እዚህም የሚነሱ አባት አይደሉም። የሚያድነው እግዚአብሔር ነው። የምታድነው ቤተ ክርስቲያን ናት። ስለዚህ የግዴታ ደግሞ እንጭኒ ጊዮርጊስ መታችሁ ዳኑ አይደለም የሚሉት። ደጁ ደርሰሃል፣ ቃል ኪዳኑን ተቀብልሃል። አጠገብህ ያለው ጸበል ምንድን ነው? እመቤታችን ወይ ቅዱስ ገብርኤል ወይ ቅዱስ ሚካኤል ያማርጧል። ልትድን የምትችለው በዚህ ጸበል ነው። አጠገብ ያለው ቤተክርስቲያን እንድትሄድ ነው። እኔ በጣም ከምደሰትበት አንዱ ነው። እኛ ብቻ ነን እናድናለን የሚሉ ትምክተኛ የሆኑ ሰዎች የበዙበት ጊዜ ነው። በየትኛውም ቦታ ያንን በፍጹም የሻሩ ጸበል ከግቢው የማይወጣበት በፍጹም ፍራንክና መንፈሳዊ አገልግሎት የማይገናኝበት ቦታ ነው። ፍራንክ ዋጋ የለውም። ከ900 በላይ ኮሮና ህሙማን ድነዋል። አንድም ሰው ሳንቲም መክፈል አይችልም። ምንም ማድረግ አይችልም። ኢቭን የተሰጠውን ቃል ኪዳን ፍራንክ መስጠት ከጀመሩ እንደሚጠፋባቸው ነው የሚናገር። እሳቸው የአምላካቸውን ቃል ነው እንጂ ሌላ አገልግሎት አይደለም። በዛው ልክ ግን ቤተክርስቲያኑ ምንድን ነው ብለህ ስታስብ ይህን ሁሉ በረከት እየተሰጠ ያለ ቤተክርስቲያን ያሳዝናል። መንበሩ የሚለብሰው ነጠላ ነው። በጣም ዛሬ ቤተክርስቲያንን ከተማ ላይ እንዴት ነው የምንገነባው፣ ለቤተክርስቲያን ምንድን ነው የሚያስፈልገው ብለን በጣም ዘመናዊ ነገሮችን እያመጣን ነው። ቤተክርስቲያን ይገባታል። ልክ እንዲህ አይነት ያለ ደብር ግን በጣም ያሳዝናል። እጅግ በጣም ግቢው ህሙማን ይመጣሉ። በፍጹም መሄድ አይችልም። 41 ጊዜ መዞር አለብህ ግቢ ውስጥ። በፍጹም የማይመች ነው አካባቢው። ቤተክርስቲያኑ ግቢው ብዙ ነገሮች ያስፈልጉታል። እሳቸው ኢቭን ስብከት የሚሰጡበትና ድነት የሚሰጡበት ቦታ እንኳን ለመንፈሳዊ አገልግሎት ብቁ ያልሆነ እጅግ በጣም ብዙ መታገዝ የሚገባው ደብር ነው። ከአዲስ አበባ ውጭ ነው። ከአዲስ አበባ ምናልባት መሄድ የሚፈልጉ ሰዎች መነሻቸውን አውቶቡስ ተራ ካደረጉ አምቦ መስመር እንጭኒ ከተማ ትባላለች። እስከ እንጭኒ ከተማ ድረስ መደበኛ ትራንስፖርት አለ። ከእንጭኒ ከተማ በኋላ ግን ወደዚህ ደብር ለመሄድ ትንሽ ትራንስፖርት ይቸግራል። ባጃጅ አለ፣ ግን ያን ያህል ብዙ የሚያኮራ አይደለም። ወደ 4 ኪሎ ሜትር ይርቃል ወደ ውስጥ። መኪና ለያዘ ሰው በር ድረስ ያስገባል። ትራንስፖርት ግን በፈለግከው ቀን ምቹ ላይሆን ይችላል። አንዳንድ ያው
በሰሜንም በምስራቅም በምዕራብም በደቡብም ስንሄድ እቺ የጸጥታዋ ነገር አለች አይደለ? ለምሳሌ እንደ ልብ ሰኞ ተነስተህ ባጃጅ ብትይዝ ባጃጅ ላይ ወይ ሞተር ብትይዝ ሞተር ላይ ምን እንደሚደርስብህ ላታውቅ ትችላለህ። በህብረት የማህበር ጉዞ እንዲሁም ደግሞ በህብረት ከሄድክ ግን ችግር የለው። ይሄንን ችግር ተመልክተን እንግዲህ ማስታወቂያ ካልሆነ ማህበር ሚዲያ የሚል የዩቲዩብ ገጽ አለንና እኔ ማህበር የሚለው ማህበር ምንድነው መንፈሳዊ ጉዞ አዘጋጅተናል። ወደ እንጭኒ በ15 ቀን አንዴ እንደው ዛሬ ነው እየተናገር ነው ያለ ነው። የሚደውለው ሰው ብዙ ስለሆነ ቢያንስ ቤተክርስቲያኑን እንዲሳለም ለማለት በ15 ቀን አንዴ ለመሄድ እኛም ጥረት እያደረግን ነው። መልካም። እስቲ ተመልሰን ወደ ራስህ እንምጣ። አንተ ጋዜጠኛ ነህ። እንግዲህ ጋዜጠኝነትህ በዓለማዊ ነው። ብዙ ኦርቶዶክሳውያን አሉ ጋዜጠኞች የሆኑ በዓለም ቦታ ላይ ትልልቅ ቦታ ላይ ያሉ። እሺ የማልቀበለው አንድ ሀሳብ አለ። ነበርኩ የሚል ነገር አንስተሃል። አሁንም ቤተክርስቲያን ውስጥ ስላለ ነው የማነሳው ጥያቄ ከዛ ጋር ስለሚያያዝ ብዙ በዓለም ላይ ያሉ እውቅ ቦታ ያሉ ሰዎች አሉ። ለቤተክርስቲያን ጠበቃ ትሆናለህ፣ ትቆማለህ። ብዙ ጊዜ ይሄ ነገር መሆን የለበትም ብለህ ትሟገታለህ። ምናልባት አሁን ያለው መንግስት አሁን ሀገሪቷን እያስተዳደረ ያለው መንግስትንም እስከ መጠየቅ የምደርስባቸው ጊዜዎች አሉና ነጋሽ በጣም እንደዚህ እንዲሆን ያደረገው ምንድን ነው? ለቤተክርስቲያን ከዓለም ወጥተህ ተለይተህ አይደለም ዓለም ላይ እየሰራህ ዓለም ላይ አለህ በሙያ ቤተክርስቲያን ደግሞ አለው ትላለህና ምንድን ነው ምክንያቱ? ይሄ ምን መሰለህ ቤተክርስቲያን በጣም ቅናቷ ያቃጥላል። የእውነት ለመናገር አንዳንዴ ወደ ቤተክርስቲያን ቀረብ ስትል ደግሞ የምትመለከታቸው ወደ ኋላ እንድትመለስ የሚያደርጉ ነገሮች አሉ። ግን ቤተክርስቲያን አይደለችም። ቤተክርስቲያን ውስጥ የገቡ ያሉ ሰዎች ናቸው። እንዲህ እንዳደርግ ያደረገኝን ነገር ኋላ ልምጣበት። እኔ በህይወት 3 ነገር አለኝ ብዬ አስባለሁ። አንደኛው እናቴ ናት፣ ሁለተኛው ሀገሬ ናት፣ ሶስተኛው እምነቴ ናት። እንደው ጣል አይባልም እንጂ ግን አንድ ነው ከተባለ ሁለት እንዲቀርልህ ከፈለግ ምንም ማድረግ አትችልም። እናትን ነው የምትጥለው። ምክንያቱም ብዙ እናቶች ይኖራል። ሁለት ነው የሚቀርህ፣ እናትና ሃይማኖት። አሁንም ጣል ከተባለ በጣም ከባድ፣ ግን ሀገርን ነው ልትጥል የምትችለው። ከዛ በኋላ ሃይማኖትን ነው የምታነሳው። ምክንያቱም ሃይማኖትን በየትኛውም ሀገር ላይ ሆነ ሀገርን ማሰብ ትችላለህ። ሀገርን ያፈረሱብህን ሰዎች በጸሎት ልታሸንፋቸውና ሀገርህን መልሰ ልታቆም ትችላለህ። ሀገር ምን እንደሆነ ያልገባቸውን ሰዎች በየትኛውም መልኩ ካስወገድክ በኋላ ሀገርህን መልሰ ማቆም ትችላለህ። እናትህንም ስትተው ቀላል ሆኖ አይደለም፣ ብዙ መንፈሳዊ እናቶችን ታፈራለህ። እምነትህን ከተውክ ግን እናት የለህም፣ ሀገርም የለህም። እናትህን የሰጠህ እምነትህ ነው፣ በእምነት የመጣ ሀገርህም የምትጠበቀው። በተለይ ኢትዮጵያ ደግሞ የሃይማኖት ሀገር ናት። የሃይማኖት ሀገር ናት ስንል መንግስት ባልኖረበት ጊዜ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውለቷ የሚዘነጋ አይደለም። መንግስት በሌለበት ጊዜ ይቅርና አሁን መንግስት ባለበት ሰዓት እንኳን መንግስት አልችልም ብሎ በወጣበት ዋግምራን ተመልከት። የኢትዮጵያ ኦርቶዶክስ ተዋሕዶ አባት አቡነ ኤርሚያስን ማንሳት ትችላለህ። አቡነ በርናባስን ማንሳት ትችላለህ። መንግስት አለው ብሎ በሚያስብበት ጊዜ እንኳን መንግስት በፈራበት ሌላው ህዝብ ጭንቅ ውስጥ በሆነበት ጊዜ እንኳን አያት ምን ያህል ሀገር ትልቅ እንደሆነች ስታወራው። ግን እንዴት እንዲህ ያለ ብሎ ሊመነዝር ይችላል። ሰው ሲገባው ወደኛ ይመጣል። ስለዚህ ለቤተ ክርስቲያን እንድንቆም ያስገደደኝ ወይም ደግሞ ነበርኩ ቅል ስልህ የነበረው ማድረግ ከነበረብን እልፍ ነገሮችን ማድረግ ባለመቻላችን ቤተ ክርስቲያን ፈተናዎች በዙባት። ከዛ እኛ የመጣንባትን ፈተና ነው መልሼ መታገል የጀመርኩት። ዓለማዊ ጋዜጠኛ እኮ ስንሆን አንዱ ከምንሰራቸው ስራዎች መንግስትን አምነን የማይሰራውን ስራ የዛሬ 5 ዓመት እሰራለሁ ብሎ የሚያቅደውን እቅድ ሲነግረን ለህዝቡ እንነግረዋለን። በ5 ዓመቱ መሰረተ ድንጋዩ ያረጃል እንጂ ስራውም አይሰራም። ውሸትን አስተማር ነው። ምንም ነገር ያደረግነው ነገር የለም። ዛሬ ግን ቤተክርስቲያን ላይ መከራ በሚደርስባት ጊዜ እያየን እየሰማን መከራ ደረሰባት ብለን መናገር ሞራሉን አጣን። አየው ልዩነቱ የሞራል ክስረት ነው ያደረስነው በራሳችን። ምንድነው እንጀራ ነው ብለህ ስታስብ በቤተ ክርስቲያን ስትመጣ የማትራበው እንጀራም አለ። ሀብቱ ኦርቶዶክስ ጋር አለ። ኦርቶዶክሳውያን ከነቃን፣ ዝና ኦርቶዶክስ ጋር አለን። ተገቢውን ክብር ከሰጠን፣ ብዙ ነገሮች ኦርቶዶክስ ጋር አለ ብለን ከተቀበልን፣ ብዙ ነገሮች የኛ የመቀበል ያለ መቀበል ነው። እና ወደ ቤተ ክርስቲያን መተን እንድንቆረቆር መንግስትንም እንድንጠይቅ ያደረገን
መንግስትን የምጠላ ሰው አይደለሁም። መንግስትን እየደገፍኩት የምጠይቀው ነኝ። መንግስትን አሁንም ቢሆን የምደግፍ አካል ነኝ፣ ግን እጠይቀዋል ሀገር እንዲኖረኝ ስለምፈልግ። ቤተ ክርስቲያንን ግን ሳልመረምር ሳልጠይቅ ወደኋላ ወደ ልሳል የምከተላት ናት። በቃ ህይወት መቀምስ ምንም በቃ ቤተክርስቲያን አልጠይቅም፣ አልመረምርም፣ ምን አልልም። የኔና በቤተክርስቲያን ወደፊት ብቻ ወደኋላ የለም። መንግስትን ግን ደግፈዋለሁ ማለት ስለተመቸኝ ነው። እስካልተመቸኝ ደግሞ አልደግፈው። የስ አሁን ግን እየደገፍኩት የምጠይቀው አካል ነኝ። መንግስት ሊያመጣብህ የሚችሉ መከራዎች ይኖራሉ፣ አላቅም፣ ይኖሩ ይሆናል። እኔ እስካሁን አልደረሰብኝም። ቢኖሩስ ምንድን ናቸው? እስራት፣ መገረፍ፣ ምናምን መገደል ምናምን ሁሉም ትንሽ ናቸው ከቤተክርስቲያን አንጻር ስትመጣ ምንም እንትን ያን ያህል ደግሞ የሚያደርስ ነገር አልጠይቅም። ምክንያቱም እኔ ኦርቶዶክስ ነኝ ስንል መጠየቅ ምን እንደሆነ አውቃለሁ፣ እንዴት እንደሚጠየቅ አውቃለሁ። ዱላ አላነሳም፣ ግን አፋለኝ በደንብ እናገራለሁ። ሐሰት አልመሰክርም፣ የሆነውን በማስረጃ አመጣለሁ። አሁን የማወራቸው አሁን መንግስትን የምጠይቃቸው ነገሮች ከሆነ ቦታ ደንብሬ ወጥቼ አይደለም፣ የሆነ ቦታ ላይ ቆሜ አይቼ ደንግጬ የምጠይቀው። ለምሳሌ ቅዱስ እስጢፋኖስን ስናነሳ ስለ ቅዱስ እስጢፋኖስ መንግስት ኦርቶዶክስ ላይ ተኩሷል ስል በዩቲዩብ አይቼ አይደለም፣ ራሴ ቦታው ላይ ሆኜ በጭሱ አልቅሼ ነው። ለመጀመሪያ ጊዜ አልቅሼ ነው። ኢቭን ማንኛውም ላይ ዩቲዩብም ፌስቡክም ላይ የሚተላለፉ ምስሎች እኔ የቀረጽኳቸው ናቸው። ፎቶዎቹ ምኖቹ እያለቀስኩ ነበር ማለት ጭሱ እያስለቀሰኝ። እኔ አስለቃሽ ጭስ እንኳን አላውቅም፣ አጠገቤ ነበር። ስለዚህ መንግስት ኦርቶዶክስ ላይ ተኩሷል ለማለት ሞራል አለኝ፣ እውነትም አለኝ። አልተኮስኩም ካል ተኩሳል፣ አልተኮስኩም ካል አሁንም ድጋሚ ማስረጃ ምናምን የሚባል ነገር ላይኖር ይችላል። በነገር ከፈለገ ግን ማስረጃ አምጣም አይለኝም መንግስት። ተተኩሷል ራሱ ያውቀዋል። ካልሆነ ምን አለ ሊተኩስብህ ይችላል ራሱ። ያን ያህል የምትሄድበት አይደለም። እውነትን እንመሰክራለን፣ ውሸትን ደግሞ በፍጹም እናጠፋለን። ያ ማለት ሀገር እንድትኖር የምትፈልግ እምነት ብቻ አይደለችም ያለችን፣ ሀገር እንድትኖር ያደረገችም እምነት ናት። መንግስትን በፍጹም በጥላቻ እናይም፣ ስህተቶቹን ግን እንነቅፋለን። ለምን እንዲስተካከል። እኛ መንግስት መሆን አልችልም። እኔ አሁን ማለት ሁን ብትለኝ ፖለቲካ ፓርቲ ውስጥ እኔ በፍጹም የዛ መንግስት ቤት የሚሸተው ሽታ እንዲሸተኝ አልፈልግም። ምክንያቱም የምንሰማቸው የምናያቸው ነገሮች ፈልገው ነው አይደሉም አላቅም፣ ግን ስህተት የበዙባቸው ብትሰራ እንኳን የምትመሰገንበት አይደለም። አሁን ብትሰራ እንኳን የምትመሰገንበት ቤት አይደለም። ስለዚህ እኔ መንግስት መሆን አይደለም ፈልገው፣ ጥሩ ተመሪ ነው መሆን ፈልገው። ስለዚህ ጥሩ መሪ እንዲኖረኝ እፈልጋለሁ። ጥሩ መሪ ደግሞ ማለት ሃይማኖቴን የሚጠብቅ ባህል እሴቴን የሚያከብር የኔ ወጥቶ መግባትን የሚያስከብር የኔ ሰርቶ የማግኘት ሂደቴን ዋስትና የሚሆንልኝ አምኜው ስሰጥ መልሶ የሚሰጠኝ መሆን መቻል አለበት። ስለዚህ እንጠይቃለን። ስለ ኦርቶዶክስ ደግሞ አናቋርጥም። ምንም እንደው እኔ አማኙ ወይም ጋዜጠኛ ስለሆንኩ ነው እንጂ ስለ ኦርቶዶክስ እኮ ሙስሊሙ መጠየቅ ያለበት ጊዜ ነበረ። የእውነት ፕሮቴስታንቶቹ እኮ ስለ ኦርቶዶክስ መጠየቅ ነበረባቸው። እንደው አሁን ነገሩ ወደ ሌላ አየ ነው እንጂ ለኦርቶዶክስ መጠየቅ የሌለበት መንግስት ራሱን መንግስትን መጠየቅ ነበረበት እኮ ስለ ኦርቶዶክስ። በእውነት መንግስት ነኝ ባየው እንደው ኦርቶዶክስ ላይ ያደረግኩት ያለሁት ነገር ምንድን ነው ብሎ መጠየቅ ነበረበት። ያ ህሊና ይመጣል ወይ ከረፈደ ወይ ደግሞ የተሻለ ጊዜ እንዲመጣ ካሰቡ ቆም ብለው ራሱ መንግስት እኔ ሳልሆን መንግስት ራሱ መንግስትን የሚጠይቅበት ነውና ያ ብዙ የሚያስደንቅ አይደለም። ውድ ተመልካቾቻችን እንግዲህ ኢቲአርቲ ሚዲያ ላይ ሰንበትን ከኛ ጋር መርሃ ግብር እያከበራችሁ ነው ያላችሁትና በመርሃ ግብራችን ደስተኞች እንደሆናችሁ ብዙ እውቀቶችን ብዙ ቁም ነገሮችን እየገበያችሁ እንደሆነ እምነታችን ነው። ታዲያ ይህንን መርሃ ግብር እናንተም ደግሞ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ሌሎች ቤተሰቦች ደግሞ እንዲገቡ ብዙ ቁም ነገሮች የሚገኝበት ሰንበትን ከኛ ጋር እየዘመሩ ቃለ ወንጌልን እየተማማርን የምናሳልፍበት ድንቅ መርሃ ግብር ነውና እናንተም ደግሞ ሌሎችን ወገኖቻችንን እንግዲህ እየጠቆማችሁ የዚህ ሚዲያ አባል እንዲሆኑ የእናንተ መንፈሳዊ ግዴታ ያስፈልጋልና ሼር ማድረጋችሁን ሰብስክራይብ ማድረጋችሁን የደወል ምልክቷን ተጭናችሁ ደግሞ መርሃ ግብር የምንለቃቸው መርሃ ግብሮች በሙሉ እንዲደርሷችሁ እንድታደርጉ በእግዚአብሔር ስም እንጠይቃለን። በድጋሚ ቆይታችሁን ኢቲአርቲ ሚዲያ ላይ አድርጉ። ነጋሽ ወይ እንግዲህ ያለው ነገር ደስ ይላል። በተለይ ቤተክርስቲያን የሰጠችህ እውቀት፣ ጥበብ፣ ማስተዋል አንተ ፊት ላይ ይነበባልና እጅግ ደስ ይላል። እንደው አንድ ጥያቄ ማንሳት ፈለግኩኝ። አሁን እንዳልከው ቤተክርስቲያናችን በተለያዩ በአራቱም አቅጣጫ መከራ ውስጥ ነው ያለችው፣ ፈተና ውስጥ ነው ያለችው፣ በፈተና ውስጥ ነው ያለችውና
እንደው ቤተ ክርስቲያናችን ላይ ፈተናው ለምን በረከተ ትላለህ? መንስኤው ምንድን ነው? እንግዲህ መዳኛችን ጊዜ የቀረበ ስለመሰለ ይመስለኛል፣ ወይ ወንፊት ይመስለኛል። ይሄ መከራው የትንሣኤው ጊዜ መቅረቡ ነው ይመስለኛል። አዎ ማን ይጸናል ወይ አይጸናም? ጌታን የሸጡት ያው የሸጠውም ራሱ ከጌታ ጋር የነበረ ነው። ቤተክርስቲያን ላይም ፈተና ያበዙት ከቤተክርስቲያን ጋርም ያሉ ናቸው። ምንም ጥርጥር በቤተክርስቲያን ውስጥ ያሉ ናቸው። መንግስት ፈሪ ነው፣ ቤተክርስቲያንን አይደፍርም። ቤተክርስቲያንን እንድትደፈር ያደረጉ አካላትን ግን ይዞ ወደፊት መምጣቱ ምናልባት ያን ያህል ብዙ ላይ ከብደው ይችላል። ዝም ብሎ ተነስቶ ብዬ አላስብም። ግን ቤተክርስቲያን ውስጥ ያሉ ሰዎች በራሱ ራሳቸውን ማየት መቻል አለባቸው። አንዳንዴ የአባቶችን ክብር ዝቅ አናደርግም የሚል እንትና አስተሳሰብ አለን ሁሌም። ግን አባት የትኛው ነው ብለን ደግሞ መለየት ያለብን ጊዜም አሁን የመጣ ይመስለኛል። በአባትነት ካባ በአባትነት ቀሚስ ስር ቤተክርስቲያንን ልጆቹን የሚበትን ከሆነ እሱ ከባድ ነው። አንድ በዛ ነው። ሁለተኛው ደግሞ መግለጽ የማትችላቸው ግን እየሆኑ እየተመለከትካ ያላቸው እውነታዎች አሉ። ቤተክርስቲያን ላይ ችግር ደርሷል እጅግ ከሚባለው በላይ። ቤተክርስቲያን ላይ ችግር በተጠና መልኩ አድርሷል ወይ ብለህ ስትል ጥናቱ እጅ ላይ የለም። ዝም ብለህ እንደው ቤተክርስቲያንን ስለምትወድ ብቻም ውሸት መናገር መቻል የለብንም። ያየነው ነው። ምክንያቱም የቤተክርስቲያን ልጅ ነን ወይም ተዋህዶ ነን ስንል እውነት አንደኛው መሰረት ስለሆነ ብዬ ስለማስብ ማለት ነው። ቤተክርስቲያንን ለማጥፋትና ቤተክርስቲያንን ለማውደም ወይም መከራ ለማምጣት አጥንተዋል ብዬ አላስብም። ጥናቱ እጄ ላይ ስለሌለ ግን መከራ አድርሰዋል። ያደረሱትን መከራ ግን እያየው ነው። ቦይ ብላ ተገለዋል። ምናልባት ደግሞ ስላሴ ቤተክርስቲያንን በቀደምም የገቢ ማሰባሰቢያ ከኢቲአርት ጋር ስንሰራ ነበር። አዎ ካራ ስላሴ የልደታ ደብረ እንቁንም እንዲሁ ልደታ ደብረ እንቁ ሲሄድ ደብረ እንቁ ለልደታ ማርያም ሲሄድ 40 ሜትር መንገድ ይሰራል ሲባል ደስም አለኝ ከፋኝ። ለምን? አንደኛ ቤተክርስቲያንን የሚከፍል ፕሮጀክት መሆኑን ሳይ ከፋኝ። ደስ ያለኝ ደግሞ መንግስት በሀገራችን የማይሰሩ ስራዎችን መስራት ጀምረዋል፣ መንግስት ጥሩ እያሰበ ነው የሚል ሀሳብ አመጣው። ይህን ስልህ የሚሰራውን ቀድሞ በሰራ መንግስት ይሄ የማይሰራውን መስራት ትቶ የሚሰራውን በሰራ መንግስት 40 ሜትር መንገድ የመስራት እቅድ ካለው ማለቅ ከነበረበት 3 ዓመት የዘገየ የቃልቲ መንገድ አለ፣ አልተሰራም ተጀምሮ ገና ቤተክርስቲያንን ሰንጥቆ ለሁለት አካፍሎ ህዝበ ክርስቲያኑን አኩርፎ የቤተክርስቲያንን ክብር አዋርዶ 64 ሜትር የሚደርሰውን መስቀል አስፈርሶ ወጣቶችን አሳምጾ የራሱን እድሜ አሳጥሮ በጀት አውጥቶ ያንን ከሚሰራ ጎበዝ ከሆነ ጥሩ ከሆነ የአቃቂን መንገድ እንደው ይስራልን። ምክንያቱም ከቤት ስንወጣ አቧራ ለብሰን ነው የምንወጣው። ጎማ ያለቀብን ነው። ቴስቲኒው ምኑ የመኪና ንብረት እየወደመ ነው። ብዙ አስቆጥሯል። የእውነቴን ነው የምልህ። መንግስት የመስራት ሞራል ካለው እሱን ይስራ። እንዲህም ስንሄድ ወደ ኮተቤ ነው ወደ ምንም ብቻ ግን ያላለቁ መንገዶች አሉ። ይህ ሰሞኑን የተመረቁ ወይዘሮ አዳነች አቤቤ ያስመረቀቻቸው እነዚህን ጨርሰው ቢያስመርቁልን የበለጠ እናከብራቸዋለን። እኚህም ቢሰራ እኚህን ከሰራ በኋላ ግድ የለም ደብረ እንቁ ለልደታ ማርያም መንገድ እንኳን ካስፈለገ የአካባቢ ምዕመን ካሳም ሳይጠይቅ ቤተክርስቲያንም ከመንግስት በጀት ሳታስጠይቅ ምዕመኖቿ በራሱ ይሰራሉ። ስለዚህ መንግስት የተሳሳቱ ነገሮችን ማረም መቻል አለበት። ይሁን ከጸብ ያለሽ በዳቦ መራቅ መቻል አለበት። የወጣትነት ስሜት መሰማት የለበትም። የፋየር ጅ የምንለው አላ እንደዛ መሆን የለበትም። ወጣት መንግስት መካሪ ነው መሆን ያለበት። እናት አባት ነው መሆን መቻል ያለበት። እንደው ለዚህ ነገር ስንጋበዝ ተው ግድ የለምን። ትላንትና አንድ ጉባኤ ላይ ነበርኩኝ። በጣም ደስ የሚል አባት ታሪክ ሰማሁ። ምን አለ መሰለ፣ አንድ የደብር አስተዳዳሪ ናቸው እና እኚህን የደብር አስተዳዳሪ በዙሪያቸው ያሉ ሰዎች ስለማይወዷቸው አንዱን ማየት የተሳነውን የኔ ቢጤ ይጠሩትና እንዲሰድቧቸው ይልኩታል በፍራንክ። ይህም ሰው ልክ እንደተባለው አባት ጋር ሄዶ ያለ የሌለ ስድቡን ይሰድብና ይወጣል። አባት ዝም ብሏል። ልክ ሊወጣ ሲል ግን ቁም አሉት። ምን ነው ሲላቸው አቅመ ደካማ ስለሆንክ ተመልሰ መስደብ ስለማትችል ስድብህን ጨርስ አሉኛል። በጣም ትልቅ ትምህርት ነው የተማርኩት። ኢቭን መንግስት መሆን ያለበት ብንጮሁበት፣ ብንናገረው፣ ብናመጽበት ምናምን እንኳን ግድ የለም እስቲ አንዴ ጨርሱ ብሎ ሊሰማን ነው እንጂ የሚገባው የምንሰድበውን፣ የምንጮሁበትን፣ የምንባላበትን ርዕሶች በየጊዜው ማምጣት መቻል የለበትም።
አሁን እኮ በቃ የሆነ እኔ ልክ ኮሚኒኬሽን ሚኒስተር፣ ጤና ጥበቃ ሚኒስተር ምናምን ሚኒስተር እንደምትለው የጸብ ሚኒስተር መመስረት ነው የቀረን በየቦታው ላይ ማለት አጀንዳዎች ይላኩልናል በየጊዜው መጣላት ስለማንችል ነው እንጂ ማንጣላባቸው ምክንያቶች የሉ። ሀገር ታስፈልገናለች። ሀገር ደግሞ የመሪዎች ብቻ አይደለም። ሀገር እኛ እንገነባለን እኛ እናቅዳለን ብቻ ማለት ሰውም አለበት። አሁን ግን የምናያቸው አጀንዳዎች በሙሉ እኔ ይገርሙኛል። ወይ እኔ እንደው እንግዲህ እንደዚህ ስናወራ የማይመቻቸው ብዙ ሰዎች ይኖራሉ። ይሄ እንግዲህ አክራሪ ኦርቶዶክስ ምናምን ይሄ ማክራሪ ያለማክራር ጉዳይ አይደለም። ይሄ ኢትዮጵያዊነትም ስትሆን የምታየው ጉዳይ ነው። በዛው ልክም ደግሞ አለፍ ብሎ ለመንግስት ፈተና የሚሆኑ ጉዳዮችን እየተመለከትን ነው። እነዛ ጉዳዮች ግን በኦርቶዶክስ ጥያቄ ውስጥ ሲሰከሰኩ እያየው ነው። እሱም መንጠቀቅ መቻል አለብን። የኦርቶዶክስ ጥያቄ ራሱን ይቻላል። ይሄ ድጋፍ አይፈልግም፣ ፖለቲካ ይዘትም የለውም። ይሄ የፖለቲካ ጥያቄን ወደ መንግስት መጥተው ወሸቅ ለማድረግ የሚሞክሩ ምናምን እሱ ስህተት በብዙ ነገሮች እሱን ነው ማየት መቻል አለብን። እና ሃይማኖትም የአንድ ወገን ብቻ አድርገን የምናስብ የሚያስቡም ካሉ ስህተት ነው። ሃይማኖት ሰማያዊ ቤታችን የሚያወርስብን ነው። የአንድ ወገን ብለን የምንተያይበት እዚህ ምድር ላይ እሱም ሰሜን ወይ ደቡብ ወይ ምስራቅ ወይ ምዕራብ ተብለን የተከፋፈልንበት ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ ያለው አይመስለኝም። መምህር እርሶ ከነገሩኝ አለው ሰማይ የለው። መልካም እንግዲህ ጥሩ ቆይታ እያደረግን ነው። የተወደዳችሁ ተመልካቾቻችን የቲአርቲ ሚዲያ ነው። ሰንበትን ከኛ ጋር ነው መርሃ ግብሩ። እንግዳችን ነጋሽ በዳዳ። እንግዲህ እስቲ ከዚህ ደግሞ ወጣ እንበልና ሰሞኑን እንግዲህ ዛሬን ጨምሮ ዛሬ ባለፈው በአንድ የብፁዕ አባታችን አቡነ ኤፍሬም ከዚህ ዓለም በሞት መለየትና ስርዓተ ቀብርም ተከውኗል። ዛሬ ደግሞ በዕለተ ሰንበት የአራተኛው ፓትርያርክ የብፁዕ አቡነ መርቆሬዎስ ስርዓተ ቀብር ተከናውኗልና እንደው በአባቶቻችን እንደዚህ መለየት እስቲ አንተ እንደ አንድ ኦርቶዶክሳዊ ምን ተሰማ? አንድ ምድረ በዳ አስብ ያለው ዛፍ ሁለት ነው እና ብዙ ህዝብ አለ። አንዱ ሲወድቅብህ ያ ህዝብ ምን አይነት ጭንቀት እንደሚሰማው አስብ። ያ ቦታ ደረቅ ነው፣ ከዚህ የወጣ የለም። ሁለት ዛፍ ነው ያለን አሁን ሁለት አባቶች። ስለዚህ አንደኛውን አተናል ብፁዕ አባታችንን ከቅዱስነታቸው ስር ደግሞ ሆነው አንድን ሀገረ ስብከት ወደ ትልቁ ተዋህዶ ስር የሚሰበስቡ ሌላ አባት ነው ያጣ ነው። የሆነ ክንፍን የወደቀው ማለት ነው። ስለዚህ ሀዘንህ ጥልቅ ነው እንደ ሰውኛ። ቤተክርስቲያናችን እንደምታስተምረው ደግሞ ዛሬ አባታችንንም ስንሸኝ ሁላችንም ነጭ ለብሰን ነው። ምክንያቱም በረከታቸው እንዲደርስብን ነው የምናስበው። ስለ አባቶቻችን ብዙ ነገር ይነገራል። ዝም ብለው አለፉ፣ መናገር ነበረባቸው። ብዙ ነገሮች ይነገራሉ። እስቲ ይህንንም ለእግዚአብሔር እንተው። አንዳንዴ እግዚአብሔር በረከትን እኛ ሀዘን በምንለው ውስጥ ሊያመጣም ይችላል። ክርስትና ደግሞ ዋናው ነገር መጽናናት ነው፣ ባለው ማመን ነው፣ የሄደውንም ብዙ ነገሮች በማድረግ ማለት ነው። ግን ለምን ሆኑብን ብዬ አስባለሁ። ለምን ተከታተለ ሀዘኗ? በመጀመሪያ ቤተክርስቲያን ተነካች። ከዛ ልጆቿ መሞት ጀመሩ። ከዛ የልጆቿ ጠባቂዎች ደግሞ አባቶችን እየተወሰድን ነው እና ለምን ሆነ ብለህ የማይወጣ ሀዘን ነው። ከዚህ በፊት ምናልባት ያለፉብን ብዙ አባቶች ይኖሩ ይሆናል። አቡነ ሚካኤልንም ምናልባት ወራት የሞላ አይደለም እና ይህን ዓመት ሳስበው እንደ ኦርቶዶክስ በጣም ከባድ ነው። በጣም ከባድ ታቦት አጅቦ ለመመለስ የሄዱ አማኝ ወንድሞቻችን ሞት። ያለቀስነው ኦርቶዶክስ ስለሆኑ አይደለም። እኔ የምጨቀጨቀውም ኦርቶዶክስ ስለሆኑ ስላልሆኑ አይደለም። እሱ ከሆነ ከዓለማዊ ሰዎች አልተለየንም። እኔ ሰው ስለሞተ ነው። ሰው ሞተ ብለን ነው እንትን ትልቅ ቤተ መቅደስ መፍረሱ ነው። በትክክል በአባቶቻችን አይደለም እያልኩ ያሉት በዚህ ወይ ብለን ስናነሳ ማለት ነው። ምክንያቱም የሞቶቻችን አንደኛው ምክንያቶች አማራ ሞተ፣ ኦሮሞ ሞተ፣ ትግሬ ሞተ፣ ፕሮቴስታንት ሞተ፣ ሙስሊም ሞተ ካልን ገዳዩ የሆነ ወገን ስለሚሆን ማለቃችን ይቀራል። ሰው ሞተ፣ የእግዚአብሔር ስሪት ሰው ሞተ። ከዛ ኦርቶዶክስ መሆን፣ ፕሮቴስታንት መሆን፣ ሙስሊም መሆን እኮ የእኛ ምርጫ ነው። እኛ የገጠትንበት እሳት ነው። ከዛ በየትኛው ነው የምንዳኘው? እግዚአብሔር አለ። ግን ሁላችንንም እግዚአብሔር የሚያየው ሰው መሆናችን ነው። ሰው በራሱ መሞት መቻል የለበትም። የሰዎች ሞት በጣም እያስጨነቀን ሲመጣ ቀረብ ብሎ ደግሞ ከራስህ የክርስቶስ ናቸው አይገሉም ብለህ የምታስባቸው ኦርቶዶክሳውያን መሞት ጀመሩ። ቤተክርስቲያን መነካት ጀመረች። ከዛም ማለፍ ሲል ደግሞ አባቶቻችን በተለያየ ምክንያት ህልፈታቸውን ስንሰማ
እጅግ በጣም ልብን የሚሰበር ሀዘን ነው። ግን በረከታቸው ይድረስ። እንደው ነጋሽ እዚህ ላይ ማለት አሁን ጥሩ ነገር እየተነጋገርን ያለ ነውና ወጣት ነህ፣ በወጣትነት ለቤተ ክርስቲያን የቆምክ ለሀገርም ደግሞ እንግዲህ ስለ ሀገር ጉዳይ የሚያምህ ወጣት ነህና እንደው ነጋሽን በህይወቱ የሚያስፈራው ነገር ምንድን ነው? ምን ያስፈራኛል ብለህ ታስባለህ? ወደፊት ነው አሁንም ወደፊት እስካሁን ማጣት ያስፈራኝ ነበር ማለት በቃ ሊኖር ይገባል በብዙ ከሌለ የለህም ይላል በዓለም ስታወራ ለካ ከሌለህ ትኖራለህ። እሱ አይደለም ማጣት አይደለም የሚያስፈራው። ግን አሁን ወደፊት በተለይ እንደ ኦርቶዶክስ ሳይ መንግስታዊ ሞት ያስፈራኛል። ይሄ ተፈጥሯዊ ሞት በቃ ለመድ ነው። ግን መንግስታዊ ሞት ስል መንግስት ላይ ያሉ አካላቶች እንዲጠብቁን ባንክ ሰተናቸዋል፣ ታንክ ሰተናቸዋል። በጨለማ ወጥተን መርጠን ጥቁር ቤት እነሱ መርጠው እየሄዱበት ነው። ያው ጥቁር ሱፍ ይለብሳሉ። ጥቁር ዓለም ግን መኖር መቻል የለባቸው። ነጭ ዓለም ሊያኖሩን ይገባል። በሚዲያና በትንሿ ስክሪን ሲቀርቡ መንግስት ከዛ ወጣ ሲል ደግሞ ሌላ ቡድን ውስጥ የሚገባ ከሆነ መንግስታዊ ሞት መፈብረኩ አይቀርም። ሃይማኖትን ከሃይማኖት ብሔርን ከብሔር ብዙ ነገሮች ይመጣሉ። ያኔ ደግሞ የኔ ይበልጥ የሚለው ስለሚነግስ ሰዎች እርስ በርስ እንዳይገዳደሉና መንግስታዊ ሞት እንዳይሆን እፈራለሁ። ለምሳሌ ባለፈው በፓርላማም ተናግሬ ነበር። በጣም ደስ ካላለኝ ጥያቄ የቀረበ የኦርቶዶክስ ጥያቄ መመለስ የሚችል መንግስት ጥያቄ ያልቀረበን የሙስሊም ወንድሞቻችንን ማራገብ፣ ሙስሊም ወንድሞቻችንም እንደ መያዣ መቆጠር መቻል የለባቸውም። እኔ መያዣ አድርጎ አስቧቸዋል ብዬ ነው የማስበው እንጂ የአፍጠር ፕሮግራሙን በአዲስ አበባ አድርጎ ለነሱ የሚጠቅም ነገር ተደርጓል ብዬ አላስብም። ማለቴ በቃ መንግስታዊ ሞት እኔ ያስፈራኛል። ወደፊት እንደዛ መምጣት መቻል የለበትም። በቃ በስነ ስርዓቱ ከዛ ውጪ እኔ የሚያስፈራኝ ነገር ብዙ የለም። ሀገር ሰላም እንድትሆን ፈልጋለሁ። መንግስት በመንግስትነቱ ጸንቶ የተሻለች ሀገርን እንዲገነባ ፈልጋለሁ። ከምንም በላይ ደግሞ ስርዓቷን ያልተበረዘ መበረዝም የማይችል ልበረዝ ቢሉም በፍጹም የማይሆን ተዋህዶ ጸንታ እንድትቆይ ይፈልጋለሁ። የሚያስፈራኝ ግን ይሄ መንግስታዊ ሞት ነው። መንግስታዊ ሞት ውስጥ ሃይማኖት አለ። መንግስታዊ ሞት ውስጥ ብሔር አለ። መንግስታዊ ሞት ውስጥ ግለሰብነት አለ። አንዳንዴ የምናውቀውን በሙሉ ማውራት ኪሳራ ስለሚሆን ነው። እውነተኛ ሁን ሲባል ሁሌ እውነት አትሆንም። እውነት ሁሉ ስለሚጎዳ አንዳንዴ ለማን ምን ይጠቅማል፣ ለማን ምን ይጎዳል ብለህ የምትይዘው የምታየው ነገር አለ። በዚህ ሂደት ውስጥ የሃይማኖቱን እንተውና ወደ መንግስት መጣ ብለህ ራስ የመንግስትን መንገዳገድ ሸፍነ እንዲቆም በምታደርገው ሂደት ውስጥ ጫማ መቀየር አቅቶ እሱ ቪኤትና ወይም ደግሞ ቻርተር አውሮፕላኖችን የሚምነሸነሹበት መሪዎችን ስታይ ያማሃል። በምንም ያማሃል ብዙ ነገሮች። እንግዲህ እስካለን ድረስ ያለችን ሀገር ናት። የጸናንባት ሃይማኖት ናት። መደበቂያችን እናት ናት። ሶስቱን እያስቀደምን ስለ ሶስቱም ስንል እንኖራለን። እናቱን የሚወድ በእናቶች ላይ አይቀልድም፣ አይጨክንም። ሀገሩን የሚወድ በእሳት በፍጹም አይጫወትም። ሃይማኖት ያለው ደግሞ በፍጹም የኃጢአት ስራ ላይ አይሄድምና መግደል ኃጢአት ነው። አንዱ ላይ መወርወር ሀገር ያጠፋል። ዘሎ ሴትን ማነቅ ደግሞ እናትን ያሳጣል። እነዚህ ነገሮች ግን ተቀነባብረው በመንግስት ከመጡ በጣም ከባድ ነው። ግን የሚመስለኝ እንደዚህ አይነት ነገሮች አሉ። የመስቀል አደባባይን ጉዳይ ሳነሳ ለምን አንድ ወር ከምናምን ሄደ ክብርት ከንቲባችን ወይዘሮ አዳነች አቤቤ በቃ ይሄንን መነጋገር ለሚችሉት ለምን ኦርቶዶክስን ወገብ ፈተሹ? ለምን ጉልበታቸውን ፈተሹ? ጥር አንድ ላይ የሆነው ጥር 2 ላይ በቃ ወይ ይቅርታ ወይ ያጠፋው ይሄ ነው ብሎ ለምን አይመልሱት? ለምን መለካካት አስፈለገ? በላይቭ ስርጭት አንድ ስለ የነበረው እኔ ከንቲባዬ በእርግጠኝ የኔ መሪዎች ችግር በተፈጠረበት ጊዜ ላይ ቀድመው ደርሰው የሚያረጋጉ ናቸው። ከሰዓት በኋላ አንድ የመንግስት አካል እጠብቃለሁ ስል ነበር። እኔም አፈርኩኝ በራሴ። አንድ ወር ከምናምን ስንል የኦርቶዶክስ አቅም ምንድን ነው ብሎ መፈተሽ የለበትም። ፈትሸናል ብሎ ካሰበ መንግስትም ስህተት ነው፣ አልፈተሸም። ምክንያቱም ጉልበቱን የሚያሳይ አካል የለም። ጉልበት ከእግዚአብሔር ነው ብሎ ስለሚያስብ ማለት ነው። እና እንዲህ መለካካቱ ቀርቶ መተጋገዙ ሰጥቻችኋለሁ ሳይሆን እንሰጣችኋለን ሳይሆን እናግዛችኋለን ነው የሚባለው። ማንም ለማንም አይሰጥም። በተለይ ለኦርቶዶክስ ከሆነ ነገር ጋር ሰጥቻለሁ ብለን የምትለው ነገር የለም። አገር አቆይታለህ ትንሽ ራፊ ጨርቅ መጠየቅ ያው አንዳንዴ ምን ይባላል እስኪያልፍ የአባቴ ገበሬ ያግባሽ ነው ያግባኝ የሚባል ነገር አለና
እንደዛ እንዲህ ደረትን ቁጭ ብለህ ቢሮ ውስጥ ለኦርቶዶክስ ይችን ያለ ራፊ ጨርቅ ሰጥቻለሁ ወይም መሬት ሰጥቻለሁ ማለት ዋጋ ያስከፍላል። መኩራራትም የለበትም። እሺ እንግዲህ ነጋሽ በመጨረሻ የምናነሳልህ ጥያቄ ነጋሽ ከሙያው አንጻር ለቤተክርስቲያን ምን አድርጓል ወይም ምን ሰርቷል የሚለውን ነው። ምንም አልሰራውም የሆነ ነገር አሁን ላይ የግል ህይወትን ለመሙላት ይሁን ቤተክርስቲያንን ለማገዝ ይሁን አላቅም፣ ግን ዩቲዩብ አለኝ፣ መንፈሳዊ ቻናል በጣም እሟገታለሁ በቤተክርስቲያን ጉዳይ ላይ መንፈሳዊ ሁነቶችን አማኙ ጋር እንዲደርስ የተለያዩ ጥረቶችን አደርጋለሁ። ቤተክርስቲያን እንድትነካብኝ አልፈልግም። ቤተክርስቲያን ሰው የላትም ብለው የሚያስቡ ሰዎች ባሉበት ሰው ነኝ ብዬ ወይም ሰው አላት ብዬ ለመቆም ሞክራለሁ። ግን ቤተክርስቲያን ውስጥ ያሉ ሰዎች በቂ ናቸው በራሳቸው። ግን ትንሽ የሚከብደኝ ምንድነው ቤተክርስቲያን ውስጥ ያሉ ሰዎች አንዳንዴ ሁለቱም ጋር እጃቸውን ይሰዳሉ። የሆነ ቢሮ ለዓለማዊ ስራ ሲሄድ ትልቅ የመንግስት ባለስልጣን ጋር ተራይዤ ስገባ ተራይዘው አናግረው የወጡ አባትን ተሳልሜ ነው እንጂ መግባት ያለብኝ ደንግጠው ማለፍ መቻል የለበትም። የሆነ ነገር አለ ማለት ነው። እንዲህ አይነት ነገሮች ያጋጥሙኛል። ወደ ቤተክርስቲያን ስንመጣም ስለ ሃይማኖቱ የምር ከልብ ካልሰበክ ልጅን ካልመለስክ የምትተላለፈው ነገር አለ። እኚህ ነገሮች እንዳይኖሩ በተሻለ መልኩ እንግዲህ ይሁን እንደ ድልድይ ለመሆን እጥራለሁ። ማህበር ሚዲያ የተሰኘ አለኝ። ከዛ ውጪ ለቤተክርስቲያን ምንም ቤተክርስቲያን ግን ያደረገችልኝ በ40 ቀኔ እንግዲህ ልጅነትን ሰጣኝ፣ ብዙ እውቀትም ከተባለ አስተምራኝ፣ መንፈስ ቅዱስን ልካ ከኔው ጋር እንዲጠብቀኝ አድርጋ ብዙ ነገሩን አድርጋ እስካሁን ያቆየችኝ ቤተክርስቲያን ናት። ቤተክርስቲያን ያደረገችው እንጂ እኔ ምንም ለቤተክርስቲያን አላደረኩም። መልካም የተወደዳችሁ ተመልካቾቻችን፣ ይህ ሰንበትን ከኛ ጋር ነው ያላችሁት ኢቲአርቲ ሚዲያ ላይ ነው። እንግዲህ የዛሬው የእንግዳ ፕሮግራማችን ይህን ይመስል ነበረ። ጋዜጠኛ እና የቤተክርስቲያን ልጅ ነጋሽ በዳዳ ነበር አብሮን የነበረው። ቀጣይ መርሃ ግብሮቻችን ይቀጥላሉ። እዚህ ስቱዲዮ ድረስ ተገኝተህ የህይወት ተሞክሮህን በቤተክርስቲያን ላይ የምታደርገውን አገልግሎት ስላካፈልከን በእግዚአብሔር ስም እናመሰግናለን። ተመልካቾቻችን